የፋሲካ በዓል ቀርቧል። ኢየሩሳሌም ከያቅጣጫው በመጡ በሚሊዮን በሚቆጠሩ አይሁዶች ተሞልታለች። ከተማዋ በግርግር በደስታና በበዓል ድባብ ተውጣለች። ነገር ግን የዚህ ዓመት ፋሲካ እንደ ሌሎቹ ዓመታት አልነበረም። ከቢታንያ አቅጣጫ ከደብረ ዘይት ተራራ ቁልቁል አንድ ታላቅ ዜና በሕዝቡ መካከል እንደ ሰደድ እሳት ተሰራጨ። አልዓዛርን ከሞት ያስነሳው፣ ዓይነ ስውራንን ያበራው፣ ለምጻሞችን ያነጻው ታላቁ ነቢይና መምህር የናዝሬቱ ኢየሱስ ወደ ከተማዋ እየገባ ነው የሚል ድምፅ አስተጋባ። ይህንን የሰማው ሕዝብ በቤቱ ሊቀመጥ አልቻለም። ሕፃናት፣ ወጣቶች፣ አረጋውያን ሁሉም የዘንባባ ዝንጣፊ የቆረጡ የለበሱትን ልብስ በመንገዱ ላይ እያነጠፉ ሊቀበሉት ወጡ። ዳዊት በመዝሙሩ፣ ዘካርያስ በትንቢቱ የተናገሩለት የሰላም ንጉሥ የዓለሙ አዳኝ ወደ ቅድስቲቱ ከተማ እየገባ ነው። የአብይ ጾም 8ኛውና የመጨረሻው ሳምንት ሆሳዕና ይባላል። ሆሳዕና ማለት እባክህ አሁን አድን ማለት ነው። ዛሬ በዚህ ቪዲዮ ከጌታችን የሆሳዕና ጉዞ ጀርባ ያሉትን እጅግ ድንቅ ምስጢራትን እንመረምራለን። ጌታችን ለምን በአህያ ላይ ተቀመጠ? የዘንባባውስ ትርጉም ምንድን ነው? ሕዝቡስ ሆሳዕና እያለ ሲዘምር እርሱስ ለምን አለቀሰ? ከዚህ ዘመን ተሻጋሪ ታሪክ እኛ ለዛሬው ሕይወታችን ምን እንማራለን? የዛሬው ትምህርት የልባችሁን በር የሚያንኳኳ ነውና እስከ መጨረሻው ድረስ እንከታተል።